ሙፍቲ በፍጥነት ወደ አላህ መሄድ እፈልጋለሁ። ያን ከማድረጌ በፊት ግን እንድታደርግልን የምፈልገው ነገር አለ ብለው አጥብቀው ጠይቀውኛል። አንደኛው ኢስላሚክ ባንክ በኢትዮጵያ እንዲፈጠር ነው። ሁለተኛው ህዝበ ሙስሊም በኢድ ወቅት እንዲሁም በረመዳን ወቅት ሰብሰብ ብሎ ልዩ መለያ የሆነውን የጀማ ሰላት በጋራ እንዲሰግድ ሰፋ ያለ ቦታ በመጠየቅ ለኢትዮጵያውያን ሙስሊሞች ብቻ ሳይሆን ከሌላ ዓለም የሚመጡ ሙስሊሞች ሊጎበኙት ሊያዩት የሚችሉ ተለቅ ያለ የእስላም ምልክት የሆነ መስጊድና የጀማ ሰላት ቦታ መስራት እንፈልጋለን ስላሉ ይህንንም ለማሳካት በጽኑ የምንሰራ መሆኑን በዚሁ አጋጣሚ ላረጋግጥላችሁ እፈልጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁ ቻናል ቤተሰቦች በያላችሁበት ሰላማችሁ በዝት ይበል። ቪዲዮ ሰርቼው ማለት ነው ለመልቀቅ አልተመቸኝም ነበረ እና እንደምታውቁት ኢትዮጵያ ዛሬ ትልቅ ሰውን አጥታለች። አባታችን ሀጂ ሙፍቲ አላሁ ሱብሓነሁ ወተዓላ ጀነተን ፈርዶስ እንዲላቸው ሱብሃንአላህ። እኔ ቪዲዮ ራሱ ለመስራት በቃ በጣም ቢዚ ነበርኩኝ። እውነት በቃ አመሻሽ ነው በቃ ስልኬን ከሰካፍተው ይሄን ነገር የሰማሁት እና እነ ሊላሂ ወኢነ ኢለይሂ ራጂዑን ማለት ነው። ሁሉም ወደዛ ነው፣ ሁላችንም ወደዛ ነን ማለት ነው። ለነሱ ጀነተል ፈርዶስ አላህ ይወፍቃቸው። በጣም ያሳዝናል። የሰው መውደድ አላህ ይስጠን። እውነት እነሱ ከትልቁም ትልቅ ነበሩ፣ ከትንሹም ትንሽ ነበሩ። ብቻ ምናቸው ሱብሃንአላህ በጣም ያሳዝናል። ዛሬ ቀን በጣም የሚያስከፋ ቀን ነው። የእውነት ከልቤ ነው ያዘንኩት። ካየሁ በጣም ደነገኩኝ። በቃ ልክ እንትኑን ስከፍተው በጣም ቢዚ ነበርኩኝ። ማምሻ አካባቢ ገና ስከፍተው ማለት ነው ይሄን ነገር አገኘሁኝ። የምር በጣም ነው ያዘንኩት። አላህ ሱብሓነሁ ወተዓላ ለነሱ ጀነተል ፈርዶስ አላህ ይወፍቃቸው ማለት ነው። ምንም ማለት አይችልም። ሁሉም ወደዛ ነው። ሁሉም ሰዓቱን ጠብቆ ነው እንጂ ሁሉም ሰው ወደዛ ነው። ሁላችሁም በእምነታችሁ ክርስቲያኖችም በእምነታችሁ ሁላችሁም በእምነታችሁ ዱዓ አድርጉላቸው። ጀነተል ፈርዶስ አላህ ይወፍቃቸው። ምንም ማለት አይቻልም። ሁላችንም ጊዜያችን ጠብቀን ነው እንጂ ሁሉም ወደዛ ነው። ሁላችንም ወደዛ ነው ማለት ነው። ከልብ ያሳዝናል። አላህ ሱብሓነሁ ወተዓላ እነሱ መቃብራቸውን ኑር ያድርግላቸው፣ ኑር ያድርግላቸው። በጣም ምንም ማለት አንችልም። በጣም ያሳዝናል። ሱብሃንአላህ የምርኒ ከልቤ ነው ያዘንኩት። እንደዚህ ቪዲዮውን የምታዩት አሁን እየቀረስኩ ሳይሆን አሁን በድምጽ እያወራው የፊት ቪዲዮን ድምጹን አጥብጬ ነው እንትን እያልኩኝ በድምጽ እያወራችሁ ያለሁት። ልክ ዳይሬክት ካሜራ እንደምታዩት አይደለም። ካሜራ ላይ እንደዚህ ይሁንሽ እንዴት ነው እንደዚህ ምትዩ እንዳትሉኝ ለማለት ነው እና ምን እንደምል አላቅም። የምር እኔ መቼ ለመቼ ይሻላቸዋል ብቻ አላቅም። እውነት የሚዲያው ሰው እንደዚህ ያዋክባል። ሲያዋክ የእውነትም ሆነለት እኔ አላመንኩም። የውሸት ነው አልኩኝ። ሳይ ሁላ ውሸት መስሎኝ እንዴ ዩቲዩብን ገብቼ ሳይ እንደዛ ነው። ቲክቶክም ይሄ ነገር እውነት ነው ብዬ ሳይ ለካ የእውነት ነው። የእውነት ለካ ቆርጦ ነው የመጣላቸው ማለት ነው። ሱብሃንአላህ ምንም ማለት አይቻልም። ምንም ማለት አይቻልም። ሞት ባይኖር ምን ይባል ነበር? የእውነት
ቪዲዮን ላይክ አድርጉ ወዶቼ፣ ላይክ አድርጉልኝ፣ አበራታቱኝ። ብዙ እየተመቸኝ አይደለም፣ ቪዲዮ እየለቀኩላችሁ አይደለም። እንደምታውቁት የሰው ቤት ምንም አይመችም። በቃ ብዙ ነገር አለ። መጀመሪያ ካለሁበት ቤት ወደ አዲስ ቤት ተቀየረ ምናምን እና በቃ ብዙ ነገር ማዳም አልነበረኝ። ማዳም አዲስ ማዳም መጣልኝ። በዛ እኔ በጣም ቪዲዮ ተከታታይ እንትን እያልኩ አይደለም። ቻናሌ በጣም እየተጎዳ ነው ያለው። እናንተ ላይክ አድርጉልኝ ውድ እህቶቼ፣ አበረታቱኝ ማለት ነው። ኢንሻአላህ ሲመቻችልኝ ጥሩ ቪዲዮዎችን እለቃለሁ ብዬ አስባለሁኝ። ምክንያቱም እንደምታውቁት መዳም ቤት ስትኖሩ ብዙ ማይመቻችላችሁ ነገር አለ። አይመቻችሁም እንደዚህ ዩቲዩብ እንደዚህ ለመስራት። ዩቲዩብ ደግሞ ሁሌ ቢያንስ በሳምንት በቃ ከቻላችሁ በየቀኑ አንዳንድ ቪዲዮ ብትሰጡት ከፍ እያላችሁ ነው የምትሄዱት። ስለዛ ደግሞ ያው በቃ ከመቶ ብዙ ቢያንስ 50% ቢመች እንጂ አይመችም ቪዲዮ ቀርጾልኝ መልቀቅ ማለት ነው። ከዛን ዩቲዩብ እየቀዘቀዘ ነው የሚሄደው። ስለዚህ ቪዲዮ ስታዩ ስክሮል አታርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ ወድቶቼ። በአዳዲስ ቪዲዮ እመጣላችኋለሁኝ። እስከዛ አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ ደግሞ